ድምፃዊ ዳግማዊት ፀሐዬ አንድ ግለሰብ ሊያግተኝ እያስፈራራኝ ነው አለች። ዳግማዊት ፀሐዬን አግትሻለሁ በማለት እስከ ማስፈራራት የደረሰው ግለሰብ ማን ነው? እሷ ማስፈራሪያውን አደረሰብኝ ያለችው ግለሰብ ከሰዓታት በኋላ እሱም ጉዳዩን በግልጽ ለማብራራት ሞክሯል። ይህንንና ተያያዥ መረጃዎችን ወደ እናንተ ለማድረስ መጥተናል። ከመረጃዎቻችን ጋር መልካም ቆይታ። ለቻናላችን አዲስ የሆናችሁ በየጊዜው አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ወደ መረጃችን አቀናን። እንግዲህ በትላንትናው ዕለት ድምፃዊት ዳግማዊት ፀሐዬ በሶሻል ሚዲያ ትስስር ገጿ ላይ አንድ ግለሰብ ካላናገርሽኝ አግትሻለሁ በማለት እያስፈራራት መሆኑን ገልጻ ጉዳዩን በሕጋዊ መንገድ እንደምትሄድበትና እስከዛው ግን አንድ ነገር ብትሆን እሱ እንደሚሆን አጋርታናለች። እንግዲህ እንደምታውቁት ዳግማዊት ፀሐዬና ሳምሶን ከዓመት በፊት ተለያዩ ተብሎ በየሶሻል ሚዲያው ብዙ ሲራገብ የነበረ ሲሆን እሷም በሶሻል ሚዲያ ላይ መታ ባሏ እንደማገጠባትና ጉዳዩን ወደ ሕግ እንደወሰደችውም ጭምር ገልጻ ነበር። እናም ደግሞ ብዙ አስተያየት ሰጪዎች ያኔ አንቺ ክለብ ቤት ውስጥ ከአንድ ግለሰብ ጋር ቅጥ ያጣ ድርጊትን ስትፈጽሚ ምን ብሎሻል? ሚስትየው ሳትቀር በሶሻል ሚዲያ ላይ መታ እባክሽ ባሌን ተይልኝ እስክትልሽ ድረስ ስትባልጊ ቤቢ ምን አለ? ያን ጊዜ የአክስትሽ ልጅ እንደሆነ አስተባብሎ ይህንን ጊዜ እናልፈዋለን ነበር ያለው። አንቺም ብትሆኚ ትንሽ ነገር ሲፈጠር ዘለሽ ሶሻል ሚዲያ ላይ ከመውጣት ገበናሽን በቤትሽ ለመፍታት ብትጥሪ መልካም ነው ብለዋትም ነበር። ያው ከዛ በኋላ በጉዳዩ ላይ ፓስተር ቸሪ ገብቶበት እንደታረቁ ለማስመሰል ትልቅ ጥረት ተደርጎ ነበር። እናም ጉዳዩ ተደባብሶ አልፎም ነበር። እንግዲህ በዚህ ዘመን ለሰርግ ብዙ ወጪ ወጥቶ ተደግሶ ብዙ ሕዝብ ታድሞ በደማቅ ሁኔታ ጋብቻው ተፈጽሞ ብዙውን ሰው አስጨፍሮ በወሩ አልሰማችሁም እንዴ ተለያዩ እኮ የሚባል ዜና በምንሰማበት ጊዜ ዳግማዊት ፀሐዬና ሳምሶን እጅግ ውብና የሚያስቀና ፍቅር ያላቸው በሚመስል መልኩ ከ10 ዓመታት በላይ በትዳር ቆይተዋል። እንግዲህ ዳጊ አደባባይ ላይ ወጥታ ስላሳለፈችው ከባድና አስጨናቂ የትዳር ጊዜያት እስክትናገር ድረስ ትዳራቸው ለሰው የሚመስለው ትልቅ ፍቅርና መተሳሰብ የሞላበት ነበር። ዳጊም ቢሆን አንድ አይነት ለብሰው ተሰባስበው ሲዝናኑ የመሳሰሉ ፎቶዎችን በየሶሻል ሚዲያው ላይ ስታጋራ ስለከረመች ያንን ያየ ሁሉ ደስ ሲሉ ፍቅራቸው ሲያስቀና ምን ነው ለኔም እንደዚህ አይነት ህይወት በሰጠኝ ያሉም አልጠፉም ነበር። እንግዲህ የ10ኛ ዓመት የጋብቻ በዓላቸውን ደግሞ ልክ እንደ ሰርግ ሚዜ ሁሉ ሳይቀር አዘጋጅተው ሲደግሱ ደግሞ በቃ ትዳራቸው እውነትም ሰላም የሰፈነበት መሆኑን አብዛኛው ሰው ለማረጋገጥ በቃ። በሰዓቱ የነበረው ድግስ አብዛኛውን ሰው አነጋግሮም ነበር። አንዳንዱ ምን ነው እንደዚህ ቅጣጡ ገንዘባቸውን መጣያተው ነው እንዴ? ምን አለ ገንዘቡን ለተቸገረ ቢሰጡት ሲሉ፣ አንዳንዶቹ ደግሞ እሰይ ደግ አደረጉ እንኳንም ለዚህ ክብር አበቃቸው እንኳንም ቆሞ ይሄንን ለማድረግ በቁ ያሉም አልጠፉም። ለቻናላችን አዲስ የሆናችሁ በየጊዜው አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ወደ መረጃችን አቀናን። እነሱም ቢሆኑ አነጋጋሪ ስለነበረው የ10ኛ ዓመት የሰርግ ድግሳቸው እንዲህ ብለው ነበር። ሰርጋችንን ልንደግስ ቀን በቆረጥንበት አካባቢ የዳጊ አባት ከዚህ ዓለም በሞት ስለተለዩ ምንም አይነት ድግስ ሳናዘጋጅ ነበር ወደ ትዳር የገባ ነው። እናም ያንን ለመካስ ፈልገን ነው ዛሬ በ10ኛ ዓመት የጋብቻ በዓላችን ላይ ልክ እንደ መጀመሪያ ጋብቻ እንደ ሰርግ ለማድረግ የፈለግ ነው ብለው ነበር። እንግዲህ የዛኔ ያረፈባቸው አይን ነው መሰል ብዙም ሳይቆዩ ሚዲያ ላይ የሚወጡ አለመስማማታቸውን የሚገልጹ ጉዳዮች መውጣት ጀመሩ። ዳጊ እንደውም በአንድ ወቅት ቃለ መጠይቅ ላይ በትዳሯ እጅግ እንደተፈተነች ገልጻ ነበር። መጀመሪያም ቢሆን ወላጅ አባቷ በግንኙነታቸው ደስተኛ እንዳልነበሩና አባቷን ለማሳመን ረዥም ጊዜ ወስዶባት እንደነበር ገልጻ ነበር። እንዲሁም የሳምሶን እህትም የሁለቱን ግንኙነት በጣም ትቃወም እንደነበር ከተጋቡም በኋላ ትልቅ ፈተና ሆናባት እንደነበረም ጭምር ገልጻ ነበር። እንግዲህ በሁለቱም በኩል ተቀባይነትን ያላገኘው የፍቅር ግንኙነት ሰላማዊ በማስመሰል ነገር ግን ብዙ ፈተናዎች በነበሩበት ሁኔታ ውስጥ ከ10 ዓመት በላይ መዝለቅ ሳይችል ቀርቷል። ቤቢም ቢሆን ፓስተር ቸሪ ካስታረቃቸው በኋላ ድምፁን አጥፍቶ የሰለሞን ቦጋላ አባት የቀብር ቀን ወደ ሀገር አሜሪካ ሊሸፍት ችሏል። በሱ መሄድ ዙሪያ ብዙ አስተያየቶች ሲሰጡ የነበረ ሲሆን ከነዛም መካከል እንዲህ ለመለያየታቸው ዋነኛ ምክንያት የሆነችውና በሀገር አሜሪካ የምትኖረው ሴት ጋር ጠቅሎ ገብቷል፣ ከሷ ጋር አዲስ የትዳር ህይወት ጀምሯል የሚሉ አስተያየቶች የነበሩ ሲሆን ገሚሱ ደግሞ እንዴት 3 ልጆች ጥሎባት ይሄዳል? ምን አይነት ራስ ወዳድ ነው ያሉም አልጠፉም።
በዚህ በኩል ደግሞ ዳጊን አይዞሽ ከጎንሽ ነን፣ አንቺ ጀግና ሴት ነሽ፣ ድሮም ቢሆን እሱ አይገባሽም ነበር ያሏትም አልጠፉም። በእርግጥ ሳምሶን ወደ አሜሪካ መሄዱን እንጂ እዛ ማን ጋር እንዳረፈ ምን እየሰራ እንደሚገኝ እሱም ሆነ ጓደኞቹ ለመናገር ፈቃደኛ አይደሉም፣ ወይም ምንም ነገር ከመናገር ተቆጥበዋል። በሰው ዘንድ ብዙ መላምቶች ቢሰነዘሩም ከራሱ ከጉዳዩ ባለቤት ግን እስካሁን ድረስ ምንም የተባለ ነገር የለም። እንግዲህ በሱ መሄድ ዙሪያ ብዙ ነገሮች ሲባሉ ዳጊ ወደ ሚዲያው መጣ። እባካችሁ ተውኝ፣ እኔ ያለብኝ ቁስል ይበቃኛል፣ ሐዘኔን ላስታምበት፣ ልጆቼን ላሳድግበት፣ በህይወቴ እንደ ትዳር የፈተነኝ ነገር የለም፣ ይህን ትዳር ባልፈታ ኖሮ ይሄኔ በህይወት አልኖርም ነበር በማለት ነበር እንግዲህ በጣም ከባድ የሆነ ጊዜ ማሳለፏን ለመግለጽ የሞከረችው። እንግዲህ ሳምሶንና ዳጊ አብረው በነበሩበት ወቅት እጅግ በጣም ይደበድባት እንደነበር ጭምር ከቅርብ ሰዎች ለማወቅ ችለናል። እንግዲህ በዚህ ዘመን በንግግር ብዙ ነገሮችን መፍታት በሚቻልበት ጊዜ እንደዚህ አይነት ድርጊት ለዚያውም ታዋቂ ከሆነ ሰው፣ ብዙ ሰው እንደ አራያ ከሚቆጥረው ሰው አይጠበቅም። መግባባት ካልቻሉ በሰላም መለያየት እያለ ድብድብ አስፈላጊ ነገር ነው ብለን አናምንም። ሰው ስሜታዊ ሲሆን የሚያደርገውን ነገር አያውቅም። ምናልባት ከአካል መጉደል አንስቶ እስከ ህይወት ማሳጣት ደረጃ ሊደርስ ይችላል። እናም ስሜታዊ ሆነን በፈጸምነው ድርጊት በኋላ ላይ ከመጸጸት ወንዶችም ሆነን ሴቶች ከዚህ ድርጊት ብትቆጠቡ ጥሩ ነው ለማለት እንወዳለን። እንግዲህ መጀመሪያ ወደ አነሳነው ሀሳብ ስንመለስ በትላንትናው ዕለት ዳጊ በማህበራዊ ትስስር ገጿ ላይ የዛቻው ማስፈራሪያ እንደደረሰባት ከገለጸች በኋላ እሷ ማስፈራሪያውን አደረሰብኝ ያለችው ግለሰብ ከሰዓታት በኋላ እሱም ጉዳዩን በግልጽ ለማብራራት ሞክሯል። እንዲህ በማለት እኔንም ስሙኝ፣ እኔ አድናን እባላለሁ፣ ባለትዳርና የሴት ልጅ አባት ነኝ። ደቡብ አፍሪካ በነበርኩበት ጊዜ ጓደኛዬ ነበረች። የባሏ ቤተሰቦችና የድሮ የባሏ ፍቅረኛ የሚያደርጓትን ነገር ጭምር አጫውታኝ ነበር። ከዛ ለረዥም ጊዜ ተለያየን። ከዛ በድጋሚ ጻፍኩላት። ይሄ ዛቻ ከሆነ የኢትዮጵያ ሕዝብ ይፍረደኝ። እኔ እንደ ቀልድ ነው ያልኳት እንጂ ለሌላ ነገር አይደለም። እኔ የምኖረው ኢትዮጵያ ውስጥ አይደለም ብሏል። እንግዲህ ለቻናላችን አዲስ የሆናችሁ በየጊዜው አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ወደ መረጃችን አቀናን። እንግዲህ እንደሰማችሁት ላቀረበችው ቅሬታ ልጁ ይህንን መልሶላታል። እንደ እውነቱ ከሆነ ግን ይህን ያህል ሚዲያ ላይ አስወጥቶ ያዙኝ ልቀቁኝ የሚያስብል ጉዳይ ነው ብለን አናምንም። አትርሱኝ አስታውሱኝ ካልሆነ በስተቀር የተላከላትን መልእክት አትርሱኝ አስታውሱኝ ካልሆነ በስተቀር የተላከላት መልእክት እውነት ለህይወቷ የሚያሰጋት ከሆነ ወደ ህግ አካል ወስዳ ማሳየት ትችል ነበር። እያንዳንዱን ገበናዋን ሚዲያ ላይ ማውጣቱ ይህን ያህል አስፈላጊና ተገቢ ነው ብለን አናምንም። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። መልካም ጊዜ። ቸር ያሰማን ኢትዮጵያ።